ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ይህን ዝግጅት ለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ። ዕለተ ሐሙስ ግንቦት 6 2018 በኢትዮጵያ ዘመን አቆጣጠር ሜይ 14 2026 በጎርጎሳውያን የዘመን ስሌት እንደ ቀደም ተከተል የዕለተ ሐሙስ የውሎ አጫጭር መረጃዎችን በአንድ ጉዳይ ላይ ደግሞ የግል ምልከታዬንና በግል እንግዲህ በጥረት ያገኘሁትን መረጃ ንባብ እና የግል ምልከታዬን ወደ እናንተ የማድረስ ይሆናል። ዘወትር እንደምታደርጉት ግን ዘወትር ከምታደርጉት ደግሞ በተለየ ይህን መረጃ ሌሎች ቢሰሙት ስለሚጠቅም ባላችሁ የግንኙነት አውታር በፌስቡክ፣ በቴሌግራም፣ በዋትሳፕ ግሩፖቻችሁ፣ በሜሴንጀር ኤኒዌይስ ባላችሁ የግንኙነት አውታር ሁሉ ሸር እንድታደርጉት ለሌሎች እንድታደርሱት በአክብሮት ጠይቃለሁኝ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። ከምንም በላይ ደግሞ አብራችሁ ስላላችሁ አብራችሁኝም ስለምትሆኑ እጅግ የከበረ ምስጋና ይድረስ ማለት እፈልጋለሁኝ። በባለፈው እንዳልኳችሁ በተለወጠ ዘመን ወይ በተለወጠ ጊዜ ነገሮች በፍጥነት እየተቀያየሩ ነው። መካከለኛው ምስራቅ የሚድል ኢስት የምንለው የአፍሪካ ቀንድ እና አጠቃላይ የዓለም የጂኦፖለቲካ በፈጣን ሁኔታ እየተለወጠ ነው። በዚህ በሚለወጥ ዓለም ውስጥ ብዙ ጊዜ የሆነ የተለወጠ ጉዳይ ለግማሽ ክፍለ ዘመን ለአንድ ክፍለ ዘመን ስለሚረጋ ለምሳሌ እንደምታውቁት ሁለተኛ የዓለም ጦርነት በአሜሪካ አሸናፊነት በአሜሪካና በአሜሪካ ግብረ አበሮች ተባባሪዎች አሸናፊነት ተጠናቀቀ። ያንን የአሜሪካውያንን ፍላጎት፣ ጥቅሞች፣ የወደፊት ተስፋዎችን መሰረት ባደረገ መልኩ አስቀድሞ ሊግ ኦፍ ኔሽን የሚባለው ይሄ በደንብ ሪፕሬዘንት ስለማያደርገን በሚል የተባበሩት መንግስታት ድርጅት ስታብሊሽድ ሆነ፣ ተቋቋመ። 80ኛ ዓመቱን እያከበረ ነው። በዚህ በ80 ዓመቱ ውስጥ ምን በጎ አበርክቶ ነበረው፣ ምን ድክመቶች ነበሩት፣ እሱ እየተገመገመ ነው። አሁን ባለው ሁኔታ ግን የተባበሩት መንግስታት ድርጅት ሪፎርም ካላደረገ ግዴታውም ስለሆነ ያደርጋል፣ ሊቀጥል አይችልም። በተመሳሳይ የአፍሪካ ህብረት ነው፣ በተመሳሳይ ኢጋድ የምንለው፣ በተመሳሳይ ሌሎች የሪጂናል ሄጅሞኒ ሆነው የቆዩ ጠንካራ የነበሩ ለምሳሌ በአፍሪካ ቀንድ ወይ በአፍሪካ ብትወስዱ ከሃይማኖትም ከሲቪል ስትራቴጂክ ኢምፖርተንስም በኢኮኖሚም በተለይ ከእስራኤል ጋር የካምፕ ዴቪድ ስምምነትን በመፈራረማቸው በሰሜን አፍሪካ በቀይ ባህር ቀጠና ሄጅሞኒ የነበረው ግብፅ እሱ እየተሸረሸረ የራሱን ሄጅሞኒ ለሳውዲ አረቢያ አስረከበ። ከሳውዲ አረቢያ ጋር ደግሞ የሚቆራቆሱ የሚቃረኑ ኃይሎች አሉ። እዛው ሳለ ዩናይትድ አረብ ኤሚሬት፣ እዛው ሳለ ኢራን፣ ደግሞ እዛው በቀጠናው በሚድል ኢስት ደግሞ ብቻህን ሄጅሞኒ ስለማትሆን ፓወር ባላንስ ስለሚያስፈልግህ ሌላ ደግሞ ወዳጅ ማሳብ ትፈልጋለህ። በዚያ ቀጠና ሳውዲ አረቢያ ፓኪስታንን መሳብ ሲፈልግ ዩኤኢ ደግሞ ወደ ህንድ ኒውክሌር ያለው ሀገር ነው። ፓኪስታንም ከዛ ስትስበው ሳውዲ አረቢያ ፓኪስታንን ስትስብ ዩኤኢ ደግሞ ህንድን መሳቡ አይቀርም። የካሽሚር ጉዳይ አለ። በዛው ቀጠና ደግሞ ያለ የኃይል ቁርቁሱ ስላለ በዚህ ሁሉ ሁኔታ አዳዲስ ሀገሮች የመፈጠር እድላቸው ከፍ ያለ ነው። ደቡብ የመን፣ ሶማሌላንድ የዘመናት ሽንፈታችን የነበረው አንዱ ስንዘፍንለት ካልሆነ በቀር ያልተጠቀምንበትን በናይል ወንዝ ላይ ያለንን ጥያቄ በመመለሳችን የቀጠናውን የመለወጥ አቅማችንን በከፍተኛ ሁኔታ አሳደግን። ስለዚህ ከግድቡ ወደ ወደቡ የሚለው ደግሞ ሌላ ሪጅናል ሄጅሞኒ የመሆን ፍላጎታችን፣ እነዚህ ሁሉ እየተደማመሩ በሱዳን ያለው ቀውስ፣ በደቡብ ሱዳን፣ በሶማሊያ፣ የአፍሪካ ቀንድ፣ የመካከለኛው ምስራቅ፣ የየመን ሀውቲ፣ አዳዲስ ኃይሎች ወደ ምስራቅ አፍሪካ ወደ አፍሪካ ቀንድ መምጣታቸው፣ በተለይ የቱርክ ሂውጅ ኢንቨስትመንት ይሄ ብሉ ኢኮኖሚ ምንድን ነው? ብሉ ኢኮኖሚ ማለት ይሄ ከውቅያኖስ ላይ ኢነርጂ ኤክስትራክት ማድረግ ነዳጅን ጨምሮ ጋዝን ቱርክ በአፍሪካ ቀንድ በህንድ የኢንዲያን ኦሽንን
የጋልፍ ኦፍ ኤደንን የመግቢያውን የባቤልን መንደብን የመቆጣጠር ፍላጎት ሲመጣ ቱርክ ሶማሊያ ላይ ከመጣ በቱርክና በእስራኤል መካከል ደግሞ ያለው መቆራቆስ ወደፊት ሞሮለስ ጦርነት መኖሩ ወይ ደግሞ አሁን የጊዜ ጉዳይ ካልሆነ ምንም አብሶሉትሊ እርግጠኛ ሆኜ ነው የምነግራቸው። የፖለቲካ ፒውር ሳይንስ ሆኖ 0-1 ባይባልም በቱርክና በእስራኤል መካከል ግጭት አይቀሬ ነው። ሶ በዚህ በሪጅናል ፓወር ባላንስ ውስጥ ሶማሊያ ቱርክን ከሳበች፣ ሶማሊያ ሳውዲ አረቢያን ልትስብ ነው፣ ስባለች ደግሞ። በዚህ ምክንያት ሶማሌላንድ ላይ ያለው ዩናይትድ አረብ ኤሚሬት እስራኤልን ሳበ። እስራኤል ለሶማሌላንድ እውቅና ሰጠ። የሶማሌላንድ የሀገርነት እውቅና ማግኘት ደግሞ ለጅቡቲ ከፍተኛ ስጋት ፈጠረ። ከወደብ አንጻርም እዛው ጋር ያለው የዲሞክራሲ ጉዳይም በፍጥነት የሚያድግ ከሆነ ይሄ ዌስተርን ካልቸር ያለው የሶማሌላንድ እነዚህ ሁሉ ስጋቶች እየተደማመሩ እኛን አንደኛ ባይተዋር እንድንሆን በበራፋችን በደጃፋችን የቀይ ባህር ጉዳይ የኃይል አሰላለፍ ስበት ጉዳይ ሶማሊያ ላይ F-16 ጀቶች የቱርክ ጀቶች በአየር ላይ ሲቀስፉ እኛ ቁጭ ብለን እንድናይ የሚፈልጉ ዝም በውስጥ ጉዳያችን ላይ እንድንዘፈቅ የሚፈልጉ ኃይሎች አሉ፣ የውስጥም የውጭም። ሁለተኛ ኃይሎች ደግሞ ይሄ ቀጠና ምን እየሆነ ነው? ዓለም በምን አግባብ እየተለወጠ ነው? ለእኛ የዚህ የዓለም መናጥ መለወጥ ምን አዎንታዊ አበርክቶ ምንስ አሉታዊ ተጽዕኖ ይኖረዋል የሚለውን ከመገምገም ይልቅ 4 ኪሎ ወይ ሞት፣ ስልጣን ወይ ሞት፣ አልፎም እንዲያው በቃ ተበታትነን በየሰፈሩ ሆነን እንደ ቆራ መጮህ አለብን የሚሉ ደግሞ ፋራይካል ሰልፍ ኢንተረስት ያላቸው እንደ እንስሳዋ እኔ ከሞትኩኝ ሰርዶ አይብቀል የሚሉ ደግሞ ደካሞች አሉ። ሌሎች ደግሞ በቀላሉ ለውጥ እናመጣለን። ከዚህ በፊት ከ30 ዓመት ከ40 ዓመት በፊት ደርግን ታግለው የጣሉ የሚመስላቸው ደካማዎች አሉ። ደርግን ለመታገል ጠመንጃ ይዘው ጫካ አልገቡም ወይ? አዎ ገብተዋል። ደርግን ለመታገል የውስጡንም የውጩንም ኢትዮጵያን ለማዳከም የሚፈልጉ ኃይሎችን ተጠቅመው ሰው አልገደሉም፣ ንብረት አላወዱም ወይ? ምንም ጥርጥር የለውም። ያ ሪያሊቲ ነው። ለዛ ምቹ ሁኔታ የሆነው ግን ምንድን ነው? ደርግ የወደቀው ትጥቅ አጥሮት ነው? ደርግ የወደቀው የሰው ኃይል አጥሮት ነው? ደርግ የወደቀው ሪሊ በጦርነት ተሸንፎ በቃ ግንባሮችን ሁሉ እየለቀቀ ነው ከተባለ እሱ አይደለም። ዘመን ሲቀየር፣ ጂኦፖለቲክሱ ሲለወጥ፣ የዓለም አይዲዮሎጂ ከምዕራብ ምስራቅ ከነበረው አሰላለፍ ወጥቶ ቀዝቃዛው የዓለም ጦርነት ተጠናቆ የግልጸኝነት የተጠያቂነት የፕሪስቶሪካ ግላስኖስት የሚባለው መመሪያ መጥቶ እነ በርዠኔም ነገሩን በሙሉ ሲቀያይሩት የምዕራቡ ሲያሸንፍ በምስራቁ ክንፍ ውስጥ የነበሩት ብትንትናቸው ወጣ። አብሮ ደርግም ተጠቅልሎ ሄደ። ዛትስ ኦል። እና ዛሬም በግልፍተኝነት በስሜት ባልተጠና መንገድ የሆነ ግጭት ውስጥ የኢትዮጵያ መንግስት እንዲገባ ያንን አስልተው አሁንም በዚች መንገድ በኩል እኮ ነው ተጉዘን ድል የበቃን፣ በዚች በግራ ካሱ እዚህ ጋር እኮ ሳምንት አድረን ነበር፣ በዚህ በኩል የከሌን አህያ ጭነን ትጥቅ ይዘን ሂደን ነበረ፣ ይሄ ቦታ እኮ በጣም ስትራቴጂክ ነው ለትግል የሚሉ የተቀየረን ዘመን የተቀየረን አስተሳሰብ የማያውቁ ሰዎች አሉ። መንግስትነት በስት ሊደርሽፕ ሲኖረው የጠራ ብሔራዊ ጥቅምህን ስታውቅ የኃይል አሰላለፉን በጥንቃቄ 24/7 ስትከታተል አሁን ያለው የኢትዮጵያ መንግስት ይመስላል። አሁን ያለው የኢትዮጵያ መንግስት ሙሉ በኩል የሆነ ሁሉም ነገር ኦኬ ነው ወይ? ሀዊት ኩድ እንዴት ሊሆን ይችላል? የሰዎች ስብስብ ነው። በመርህ ደረጃ ግን በግንፍልተኝነት ይዝም ብሎ እስቲ ትነካኝና እስቲ እንለካካ፣ ይሄ ካልሆነ ሙቼ እገኛለሁ የሚል ስተባውን ፖለቲክስ የለም ኢትዮጵያ ውስጥ። ከግትርነት ተላቀናል። በዛ ምክንያት ሰፋፊ ድሎች እየተገኙ ነው። ቆሞ ቀሮች ደግሞ በባለፈው እንደምታስታውሱት ካርቱም ላይ ጽምዶ ብለው ተሰብስበው ነበር። ያው የካርቱሙ ጽምዶ ላስታውሳችሁ ብዬ ነው። የአማራ ተወካይ ተብሎ አማራ ያልሆነ ግን ዝም ብሎ አማርኛ ለመናገር የሚሞክር ሰው ነው አማራን ወከልኩ ያለው፣ የታጣቂዎች ተወካይ ነኝ ብሎ። ከዛ የትግራይ ተወካይ ተባለ፣ ያው አብሮ ያለ ስለሆነ። ከዛ የኤርትራ ተወካይ ተባለ። ከዛ ደግሞ የኦብነግ ተወካይ አለ ተባለ። የኦነግ ተከታይ የኦነግ ምንድነው ተከታይ ነው፣ የኦነግ ሸኔ ተወካይ ነው ተባለ። ንግግር ተደረገ። አጠናክረን እንቀጥላለን። የምስራቅ አፍሪካ የአፍሪካ ቀንድ ህዝቦች በተለይ የሱዳን፣ የኤርትራ፣
የትግራይና የአማራ ህዝቦች ግንኙነት ጠንካራ መሆን አለበት። በሌላ ስሙ ምን መሆኑ ነው? ሰሜናውያን ምናምን መሆኑ ነው። ልክ ከዚህ በፊት ሻቢያ ሱዳን የሱዳን አልበሽር የሱዳኑ አልበሽር ያኔ በማይመለከተው ገብቶ የኢትዮጵያን ከቀይ ባህር መነጠሩ ወል ተሳክቶለታል ብለን ወስድ እንችላለን። ደቡብ ሱዳን ግን ደግሞ እንዲያጣ ሆኗል። ከዚህ ሪስፕሮሲቲ እንውጣ። ሁልጊዜ ስትመታኝ መምታት ከዚህ እንውጣና ይሄን ካረከኝ ይሄን እሰጥሃለሁ ደግሞ ይሄን ፖዚቲቭሊ ካረከ የሚል ወጠን በጋራ የአፍሪካ ቀንድን የልማት ማዕከል እናርገው፣ የብልጽግና ማዕከል እናርገው። ለመዋጋት ኢንቨስት ከምናረጋት ጥቂት ይልቅ በጋራ ለመስራት ከፈለግን ትሪሊየን ጸጋለን ሲባል የማይሰማ ይወደቃለን። አንዱ አንዱን ለማዳን አይ ግዴታ ነው። ዘመኑ የትብብር እንደሆነ ቢያውቅም የበለጠ ሊቨሬጅ እንዲኖረኝ በድርድሩ ብሎ እዚህ ጽምዶ ብለው ፖርት ሱዳን ላይ ዛሬ ከካርቱሙ የቀጠለ የባለፈው ማለት ነው የሰሜን አሜሪካ ተጋሩ ማህበር የሚባል አለ። ወደ $180,000 አውጥተዋል። ለዛሬዋ የአንድ ቀን መድረክ ነች። በነገራችን ላይ የሰሜን አሜሪካ ተጋሩ ምንድነው ከህዋትም ይበልጣል ያሉ ነበረ። እንትኑ ምንድነው ማህበሩ 53 ምናምን ዓመት አካባቢ የሆነው ነው። ይሄ ማህበር $180,000 ማለት ለዚች መድረክ ማህበር ተጋሩ ሰሜን አሜሪካ ማተስአ ወይም ዩትና የሚባል $180,000 አውጥቷል ለዚች መድረክ። ይሄ ገንዘብ ያው የሚያወጣው ነው የሚያውቀው። አክቹዋሊ ይሄን ገንዘብ ለዚህ ብታደርገው ብዬ እኔ አስተያየት ልሰጠው አልችልም። ግን ይሄ ገንዘብ ግን አዋሽ የሚባል ቦታ አዋሽ ሆስፒታል የሚባል ሕክምና ለሚጠባበቁ ቀዶ ጥገና ለሚጠባበቁ መድኃኒት ለሚፈልጉ በመጠለያ ጣቢያ ላሉ ወገኖቻችን፣ ወንድሞቻችን፣ ቤተሰቦቻችን ቢውል እንዴት መልካም ነበር መሰላችሁ። ዝሮ ግን ለነኚህ ሰዎች ያው በጋት ሚዲያ ስም መጥራት ነውር ነው። ዝሮ ግን አንዳርጋቸው ጽጌ፣ ፕሮፌሰር መሐመድ ሐሰን፣ አብዱራህማን ማህዲ እና ሌሎች እነ ዘመነ ካሴ፣ ነፍሳ ማንጁስ፣ ፍስሐ ኪዳኑ እነዚህ እየተሳተፉ ነው ያሉት። እንግዲህ $10,000 የሚያገኝም ይኖራል፣ 5,000 ይሄ ለክፍያና ለመድረክ ብቻ ነው $180,000 የሚወጣ። ዓላማው አሁንም ፕሮፓጋንዳ መስራት ነው። መሬት ላይ ያለው ግን ለዛ ነው የሰበር ምላችሁ። መሬት ላይ ባለው ግን በቀጣይ ጥቂት ጊዜ ውስጥ ወር ይፈጃል ወይ 2 ወር ይፈጃል ወይ፣ ነገር ግን በመጪዎቹ ጥቂት ጊዜያቶች ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ አስመራ ያቀናሉ። በተመሳሳይ ክቡር ፕሬዝዳንት ኢሳያስ አፈወርቂ ወደ ኢትዮጵያ ይመጣሉ። በዛም የሁለትዮሽ ግንኙነትን እስከ ዛሬ ከነበረው ሁኔታ ባለፈ በአዲስ ምዕራፍ የሚበይን የሚወስን ስምምነቶችን ያደርጋሉ። ከስምምነቶች አንዱ ኢትዮጵያ የአሰብ ወደብን ያለምንም ገደብ የምትጠቀምበት፣ ከአሰብ ወደ መቀሌ፣ ከአሰብ ወደ አስመራ፣ ከአሰብ ወደ አዲስ አበባ የባቡር የፈጣን መንገድ እንዲሁም የኤርፖርቶች መስፋፊያ የሚከናወንበት፣ የኃይል መሰረተ ልማት የሚዘረጋበት፣ የኢትዮ ኤርትራ ቦርደር ኮሚሽን ወደ ትግበራ የሚገባበት፣ በተመሳሳይ ኢኮኖሚያዊ ትብብሮች የሚደረጉበት፣ በእነዚህ ዙሪያዎች ሰፋፊ የጸረ ሽብር ከዚህ በፊት የአስመራ ዲክላሬሽን፣ የጅዳ ዲክላሬሽን፣ የኢትዮ ኤርትራ ቦርደር ኮሚሽን እንዲሁም በጋራ የሚኒስትሮች ምክር ቤት አመታዊ የሆነ አኑዋል የሆነ ስትራክቸር አሉ ነው የጋራ የሚኒስትሮች ፎረም የሚቋቋምበትና በድንበር፣ በጸጥታ፣ በጸረ ሽብር፣ በንግድ፣ በኢንቨስትመንት በእነዚህ ሁሉ ላይ የሚወሰን ምክር ቤት የሚኒስትሮች ፎረም ያቋቁማሉ። አስተማማኝ ሪሌብል የሆነ መረጃ ነው ነግራቸው። ከዛ በፊት ግን ኤርትራ ምንድነው ሁለቱ ሀገራት የሚለውን እንውሰድ። ይሄ ከጀርባ ያለውን ሀገር እንዳለ ትተ ነው። በኤርትራ በኩል የኢትዮጵያ እናስቀድም። ኢትዮጵያ
የሬድሲ አክሰስ ሶቨሪን ሬድሲ አክሰስ ትፈልጋለች። እንዳልኳችሁ በዘመናት ወቅት በራሳችን የፖለቲካ ስሌት ስተት ነው ከቀይ ባህር የተነጠል ነው። የህወሓት ችግር ነው፣ የደርግ ችግር ነው፣ የልሂቃን ችግር ነው፣ የህዝቡ ችግር ነው፣ የዓለም አቀፍ ሁኔታ ነው፣ የቀጠናዊ ተቋማት የሁሉ ግፍ ሲሰራ በሽግግር ህገ መንግስት እንዴት እንደዚህ ድንበር ተቆርሶ ወይ አገር እንኳን እንዲሆን ሲደረግ እንዴት ላንድ ሎክድ ይሆናል? አንድ ትልቅ አገር በጣም ሂውጅ ላንድ ማስ ያለው ትልቅ ፖፕሌሽን ያለው ለምን ሁሉ ይሆናል ስንል ሰከና ለማለታችን አለማሰባችን፣ ሁሉንም ነገር በጉልበት ለመፍታት መሞከራችን፣ የዓለምን የኃይልና የፖለቲካ የሁነት አሰላለፍ ጠንቅቆ ከመረዳት ይልቅ ሁሉንም ነገር ውረድ እንውረድ በጉልበት እንፈተዋለን የሚል የቾቪኒስት ሜንታሊቲ ከሁለቱም ከሶስቱም ተፋላሚ ኃይሎች የአንዱ ችግር ነው። ዞሮ ዞሮ ኢትዮጵያ በግፍ ያጣችውን ቀይ ባህር ዳግም ተመልሶ ልማቷን እንዲደግፍ እንዲያረጋግጥ፣ የጸጥታ ስጋት እንዳይሆን በአፍሪካ ቀንድ እንዲሁም በአፍሪካ ደረጃ በወሳኝነት በቀይ ባህር ቀጠና ሄጅሞኒ ተፈሪ ተደማጭ የምትሰማ ተጽዕኖ የምትፈጥር የእውነት መፍጠር ብቻም ሳይሆን ሶፍት ፓወር ሆኖ የኢኮኖሚ ንግድ ግንኙነቷን ብታቆምብህ ያለውን የፓወር ግሪድ ያለ ግንኙነት ቢቆም ከጦርነት በፊት መለስ ያለው የከልቸሩም የትምህርቱም የባህሉም የስፖርትን ኤቭሪቲንግ እነዚህ በጤና መሰረተ ልማት ከሞቃዲሾ እዚህ ኢትዮጵያ ውስጥ መጣህ ልትታከምበት የምትችለው አንዷ ቀላል እነዚህን ሁሉ ሶፍት ፓወር እንዲኖር ከዛ ባለፈ ደግሞ ይህን ሁሉ ድንበር ካለፈ ደግሞ ሃርድ ፓወር በምንጠቀምበት በዚህ ረገድ ሄጅሞኒ ማረጋገጥ ትፈልጋለች ኢትዮጵያ። የቀይ ባህር ሀያል የመሆን ያጣችውን በግፍ የተወሰደባትን ቀይ ባህር ማስመለስ ሲባል ሙሉ ኤርትራ እናስመልስ አልተባለም። በማስመለስ ሂደትም ደግሞ በጉልበት ወደ ጦርነት ውስጥ እንግባ፣ በቃ ይህን ተዋግተን ከዚህ መለስ ያለውን እንያዝ አይደለም፣ እንነጋገር። ሁለቱ ሀገራት ተባብረው ተሳስረው መልማት ከቻሉ ከራሳቸው አልፎ ለሌሎች ሀገራት ተስፋ ይሆናሉ። ስለዚህ ኢትዮጵያ የሬድሲ ጉዳይ አለ ያሳስባት። ሁለተኛው ሽብርተኝነትን በጋራ መከላከል የካውንተር ቴሮሪዝም ጉዳይ አለ። ልክ እዚህ ሁለትም ሶስትም ነው የተደራጀው ሁሉ ኢትዮጵያን ማዳከም የቀይ ባህርን ኢትዮጵያ ከጠነከረች ጎልታ ከወጣች ግዙፍ ኢኮኖሚ ከገነባች መረጋጋት ውስጥ ከሰፈነ ዲሞክራሲ ከተረጋገጠ የጋራ ብሔራዊ ትርክት ይዛ ኢትዮጵያ የምትባል ሀገር ከወጣች የወጋ ቢረሳ የተወጋ ይረሳ ስለሆነ ጉዳት የደረሰባት ኢትዮጵያ ልትወው ብትል እንኳን መተው በማትችልበት ሁኔታ ስለሚሆን ኢኮኖሚዋ ሲያድግ ባይ ኤኒ ሚንስ ፖሲብል በሰላምም ይሆን እንደው ተወረስ ተዋግታም ቢሆን ግዙፍ ሚሊተሪ ገነባች ሲባል ሾክ ነው የሚያደርገው። ኤርትራ ያደረገውን ያውቃላ፣ የወጋውን ያውቃል። በዚህ ምክንያት ታጣቂ ማሰልጠን፣ የጦር መሳሪያ ዝውውር፣ የህገወጥ ሰዎች ዝውውር፣ የድንበር ላይ ንግድ ወንጀሎችን፣ አጠቃላይ የሽብር ተግባራትን፣ የአደንዛዥ እጽ ንግዶችን ጨምሮ እነዚህን መከላከል ትፈልጋለች ኢትዮጵያ። ካውንተር ቴሮሪዝም እና የተረጋጋ ሰላም ቀይ ባህር አንዱ ነው። ሁለተኛ ካውንተር ቴሮሪዝም ይመጣል። ሶስተኛ የድንበር ጉዳዮች እነዚህ እንዲያልቁ ይፈልጋል። የኤርትራም ኢንተረስት ስለሆነ ኢንተርሴክት ያደርጋል አብሮ። የኤርትራን ነግራቸዋለሁ። አንከር ስቴት መሆን ትፈልጋለች በጋራ ከኤርትራ ያን ያህል ኢትዮጵያ ገበያ የምትፈልገው አይደለም። በቁጥር ማነስ ያሉ ስለሆነ 3 ሚሊዮን 5 ሚሊዮንም ቢሆን ያን ያህል የአንድ ዞን ህዝብ ነው ኢትዮጵያ ውስጥ እና ገበያውን ባትፈልገው ዞሮ ግን እንዳማራጭ ያለውን የራሷ አስተማማኝ ወደብ እንዲኖር ከመፈለግ ባሻገር የኤርትራን ወደቦች መጠቀም ትፈልጋለች ኢትዮጵያ። ምጽዋን የራሷን ወደብ አሰብን ማልማትና መጠቀም እንደምትፈልገው የኃይል መሰረተ ልማት ለሌሎች ወደ ሌሎች ሀገራትም ኃይል ለመሸጥ እስከ አውሮፓ ድረስ የሚደርስ ኃይል ለመሸጥ ባለን ፍላጎት፣ ወደ መካከለኛው ምስራቅም ኃይል ለማሸጋገር ባለን ፍላጎት፣ የዚህ የኦፕቲክ ፋይበር በባህር ላይ ለመዘርጋት ባለን ፍላጎት፣ ከቀይ ባህር ጠረፍ ተዋሳኝ ባለፈ ለፓወር ፕሮጀክሽን የምንፈልጋቸው ደሴቶች ስላሉን ከነዚያ ጋር አብሮ በመተባበር የመስራት የነዚህ
ጉዳዮች አሉ። ይሄ የኢትዮጵያ ፍላጎት ነው። በኤርትራ በኩል ምንድን ነው ፍላጎቷ ካል ኤርትራ አስቀድሜ እንዳልኳችሁ ኢትዮጵያ በኢኮኖሚ ከጠነከረች፣ የተረጋጋ መንግስት ከመጣ፣ የውስጥ ልዩነቶቻቸውን ፈተው የጋራ ብሔራዊ ትርክት ኑሯቸው በዚያ ዙሪያ የሚሽከረከሩ ከሆነ ኤስታብሊሽድ የሆነ ሲስተም ኑሮ ልክ እንደምታውቁት ወዳጆቼ በፀሐይ ዙሪያ 9 የሚሆን 10 ፕላኔቶች ይሽከረከራሉ። አንዱ አንዱን ይገጨዋል ብለን አናስብም። አእምሯችን ላይ ሳይንቲስቶች የመሆን እድል አለው ይላሉ። እኔ ግን እንደዛ ብዬ አላስብም። ኤስታብሊሽድ የሆነ ጋላክሲ ሲስተም ስላለ ልክ በዚህ ችግሮቹ ልዩነቶች የመሆን እድልም ቢኖር የተለያየ ነገር ኤስታብሊሽድ የሆነ ናሽናል ወይንም አጠቃላይ ግራንድ ናሬሽን ካለ በዚህ ላይ የተመሰረተ የዲሞክራሲ ከተገነባ ጠንካራ ተቋማት፣ ጠንካራ የደህንነት፣ ጠንካራ ኢኮኖሚ፣ ጠንካራ የሲቪል ሰርቪስ፣ ጠንካራ የወታደራዊ አገልግሎት፣ ቢዝነሶቻችን፣ የቢዝነስ ተቋሞቻችን ከኛ ከሀገር ውስጥ አንዳንዱ ደግሞ እንዲያውም ክልል ውስጥ አንዳንዱ ደግሞ የወረዳ ከመሆን አልፎ የለም የኔ ተቋም እዚህ ስሰራ በኢትዮጵያ ቀዳሚ ሳይሆን በአፍሪካ ቀዳሚ መሆን፣ አንዳንዱ በምስራቅ አፍሪካ የሚላለ ኖ። ይህ ደግሞ ዝም ብሎ በጸሎት ስለማይመጣ የት ሀገር ላይ ምን አይነት ሸር አለ እንዴት ልግዛ የሚል ዓለም አቀፍ አስተሳሰብ ውስጥ ከገቡ ኢትዮጵያውያን የጊዜ ጉዳይ ካልሆነ በቀር ቀይ ባህርን ይፈልጋሉ። ስለዚህ በውስጥ ጉዳይ እናተራምሳቸው፣ በውስጥ ችግር እንፍጠር የሚለው የሚመጣው ዛጋ ሌላ ከኢትዮጵያ የሚቃረን ኃይል በመጣ ቁጥር አለን ለማገልገልም ለመገልገልም ዝግጁ ነን የሚለው የሚመጣ እሱ ነው። ይሄ የሴኪዩሪቲ ጉዳይ ደህንነት፣ ልንወረር እንችላለን፣ ልንጠቃ እንችላለን። የኢትዮጵያ አየር ኃይል ለምሳሌ በ2025 አስታውሳላችሁ 65ኛ ዓመት የምስረታ በዓሉን ሲያከብር በ2030 ከ5 ዓመት በኋላ በሁሉም ረገድ እጥፍ ይሆናል። በታጠቃቸው ትጥቆቹ፣ በተዋጊ ጀቶቹ፣ በሎጂስቲክስ በሚያቀርቡ አውሮፕላኖቹ፣ በማሰልጠኛ ተቋማት፣ በሰው ኃይል ስታፍ፣ በሁሉም ነገር አሁን ባሉት ለምሳሌ ባህር ዳር አለው አንድ እዝ ማዕከል አለው፣ መቀሌ አለው ኤራኢሮ የሚባለው፣ ድሬዳዋ አለ፣ በቀጣይ ህዳሴ ግድብ አካባቢ በተመሳሳይ ጋምቤላ ወል አልንገራችሁ እነዚህ አሉ። ይሄ ሲሆን ጠንካራ አየር ኃይል ሊገነባ ነው። ከፓኪስታን ግዥ ሊደረግ ነው። ከህንድ እንደዚህ ሊገዛ ነው። በጋራ እንዲህ አይነት ሊመረት ነው ሲባል አሃ ይሄ ቀጥሎ የኔ ነው የሚል የሴኪዩሪቲ ስጋት አለ። ሁለተኛ ድንበሩ እንዲሰመር መፈለጋል። ይሄ ድንበሩ ከተሰመረ ከተረጋገጠ ዋንስ ለአንዴና ለመጨረሻ ጊዜ ኢትዮጵያ ከወደብ ጋር የማትገናኝ በዓለም አቀፍ ሕግ የታወቀ ስምምነት ውስጥ ከገባን እሱን እንደ ሴኪዩሪቲ እንወስደዋለን የሚል አለ። ያም ሆኖ ግን እንደማይሆን ያውቁታል። ለምሳሌ የክራሚያ ጉዳይ ዩክሬን ላይ የሚመጣው የድንበሮች ችግር አልታወቅ ብሎ መሬት ላይ አልሰምር ብሎ አይደለም። የሶቨርኒቲ ጉዳይ የህልውና ጉዳይ ሲመጣ በሚሰማ የለም። ሶስተኛ ኤርትራ ኢትዮጵያን ትፈልጋታለች እንደ ገበያ እንድትሆን። ምን ማለት ነው ገበያ? ሪሶርስ ጥሬ ሀብት ከኢትዮጵያ ለመውሰድ ዘንድ ፕሮሰስ የተደረገ ምርትም ወደ ኢትዮጵያም ለመሸጥ ጉልበቱም የእርሻውንም ኢትዮጵያን እንደ ገበያ መፈለጋለ። ለምሳሌ ሲንጋፖር እንሆናለን ወይ የበለጸገ ሆንግ ኮንግ እንሆናለን፣ ታይዋን እንሆናለን። ነውር አይደለም። በነገራችን ላይ የገዘፈ ፍላጎት እንዴት ይመጣል የሚባለው ግን አት ኤክስፔንስ ኦፍ ኢትዮጵያ ሲሆን ነው። ለምሳሌ 2 ግዙፍ ጨርቃጨርቅ ቢገነባ ኤርትራ ባለቀ በቃ ለህዝቡ 2 ወር 2 ጨርቃጨርቅ ፋብሪካዎች ቢያመርቱ በቃ ሊበቃው ይችላል። ኢትዮጵያ ግን 10 ፋብሪካን ብትገነባ 20 ብትገነባም ሌላውን ተው የውጭ ገበያን ባታሰብ ለኢትዮጵያውያን ብቻ የምታመርተው ነው የሚሆነው። 20 ቢራ ፋብሪካ ኢትዮጵያ ውስጥ ብታመርት ብትገነባ የቢራ ሃይማኖት ወዘተረፈ የሚለውን እርሳው፣ እንደ ገበያ እንውሰደው። ከኋላ ያለውን ባክዋርድ ኢንቴግሬሽኑን ወደኋላ እንውሰድና ገብሱን፣ ጉልበቱን፣ ገበያውን፣ ትራንስፖርቱን ለከተሞች የሚሰጠውን እድል ኤቭሪቲንግ ውሰድ። እሱን ወስደህ 20 ፋብሪካ ብትገነባም ኢትዮጵያ ውስጥ ልታረከው አትችልም። ይህን ያህል ፐርሰንቱ እኮ እንደዚህ እኮ ይህን ያህል 50% አይጠጣም ሃይማኖት እንዲያለበት
ይህን ያህሉ ደግሞ ከዚህ እንደዚህ ነው ከዛ እድሜው ወዘተረፈ ብለህ 20% 10% የሚጠጣ ኢኮኖሚው ባደገ ቁጥር የቢራ ፍላጎቱ እያደገ ነው። ገና ካሽካውን ኤርትራ አንድ ግዙፍ ፋብሪካ አንድ ዳሽን ወይ አንድ ራያ ቢራ ፋብሪካ ብትገነባ እንደ ኤርትራ ካሰብከው አለቀ በቃ። እሱም ገበያ ላይ ኖረው ይችላል። ስለዚህ ኤርትራ ከግባት ጀምሮ ጉልበትን ሮ ማቴሪያልን እነዚህ በበቂ ሁኔታ ከኢትዮጵያ በማግኘት ፕሮሰስ የተደረገው የተመረተውን ገበያ ደግሞ መልሶ ለኢትዮጵያን በመሸጥ ለሌላውም ዓለም በመሸጥ ሰፋፊ የወደብ አገልግሎቶችን በማቅረብ በዚህ ሰፊ ገበያ ትፈልጋለች። እኛ የኤርትራን ገበያ ያህል አንፈልገውም፣ ከህዝብ ብዛትም እንደነገርኳቸው አስቀድሜ ባለው ሁኔታ እኛ ልክ ሶቨሬን አክሰስ እንደምንፈልገው እነሱም ሶቨሬን ማርኬት አክሰስ ይፈልጋሉ። ሶቨሬን የምትለዋል ምንም ያለ ምንም ገደብ ቀረጥ እዚህ እንደዚህ ትከፍላለህ፣ ይህን እንደዚህ ወሰድክ ወዘተረፈ ሳይባል ኢብን አንዳንድ ጊዜ በራሳችን ብር ሁሉ ኢብን ይህንን እዚሁ በህጋዊውም በህገ ወጡም መልኩ የውጭ ከረንሲን ሳይቀር የመግዛት ፍላጎቶች ኢትዮጵያን የጋራ ኤርትራን የግል የማድረግ እሳቤዎች አሉ። ይሄ እንወሰዳለን እንጠፋለን ኤቭሪቲንግ የሚለውን ጉዳይ ደግሞ ሁሉንም አንድ እንዲሆኑ አድርጓቸዋል። እነዚህ የተቃረኑ የሚመስሉ በጋራ ብንግባባ ግን ሊያገናኙን የሚችሉ ጉዳዮችን ውይይት ሲደረግባቸው ሌሎች ደግሞ እንዳንቀራረብ እንዳንገናኝ ይልቁኑ መቀራረብ መገናኘት ብቻም ሳይሆን እንድንታኮስ በማድረግ ወይንም እንድንታኮስ እንድንዋደቅ በመሻት ሲለያዩን ነው የኖሩት። ኢትዮጵያም የማይቀረውን ነገር ዛሬ ብታስታምመው ነገ ስለሚመጣ ያስፈልገናል የሚል ጉዳይ መጣ። ይሄ ሲንከባለል በጣም ሲጦዝ በቃልም በመሬት ላይ ባለ መገለጫም ትጥቅም በመስጠት ወዘተረፈ ሲል አስቀድሞ በትብብር መንፈስ ለውጡ የመጣ ሰሞን ያ ሁሉ ሆኖ የፕሪቶሪያ ስምምነቱ እነዛ ሁሉ ተደርጎ ተጥሰውም ያለፉ የፕሪቶሪያ ስምምነት ሲመጣ ለምን ቲፒኤልኤፍን ሳናጠፋ ቲፒኤልኤፍማ ካጠፋ ነው ይሄ የኢንተርናል ፖለቲክስ ነው ሲባል የአእምሮ አስቀድሞ ያልኳችሁ በውስጥ ጉዳይም እስከ መጨረሻው ድረስ እንፈትፍት የሚል እሳቤ ስላለ ከኢንሴኪሪቲ ያመጣው ጉዳዮች እነዚህ ስላሉ ሂስቶሪካል ኢነሚቲውም እንደተጠበቀ ሆኖ በዚህ ምክንያት ችግሮች ነበሩ። እነዚህን ችግሮች ለመፍታት ለማግለብለብ ለማቀጣጠል የሚሰሩ እንዳሉ ሆኖ የራሳቸው ቀጠናዊ ፍላጎት ያላቸው ከሰላም ነው የምንጠቀም የሚሉ ቱርክ ድርድር ሲደረግ ነበር። ከቱርክ ቀጥሎ ደግሞ ሳውዲ አረቢያ ድርድር ሲደረግ ነበር። ሩሲያ ገቡበት፣ ቻይና ሞከሩ። በነገራችን ላይ ኬንያን በተመሳሳይ ለማነጋገር ለማደራደር ችግሩን በሰላም ለመፍታት ሞክረዋል ኬንያዎች። ኢብን ሌላው ቀርቶ የሶማሊያ ፌዴራል መንግስት ፕሬዝዳንት ሐሰን ሼክ መሐመድም ኢትዮጵያና ግብጽ ኢትዮጵያና ኤርትራ በጋራ ወደ አንድ መጥተው መስራት ይችላሉ፣ ይህንን ልፍታ ብለው ምን ችግር አለ ከቻሉ ተሞክሯል። አሁን ግን አሜሪካ ከገባች በኋላ በናይል ጉዳይ ከግብጽ ጋር እየቀጠለ ነው። በተመሳሳይ ግብጽስ ምንድን ነው የሚፈልግ የሚለውን እኮ መስራት እንችላለን። ግብጽ ሌላ አይደለም የሚፈልገው፣ ግብጽ የወተር ሴኩሪቲውን ይፈልገዋል፣ ናይልን ይፈልጋል። ኢትዮጵያ በውስጧ የተዳከመች የተለያየ ትርክት፣ የገዥና ተገዥ፣ የጨቋኝና ተጨቋኝ፣ የመገንጠል ስሜት ያለው እነዚህ ሁሉ ኑሮ እርስ በርስ የማይስማማ አንድ የሚያደርገው ነገር እያለ የተለያየንባቸው እነዚህ ናቸው በሚሉ በተቆጠሩት ጉዳዮች ላይ እንዲጮጫህ መፈለግ አለ። ይሄ ለምን ኢትዮጵያ ካደገች ከበለጸገች የቀይ ባህር አክሰስ ካላት ከትልቅነቷም የተነሳ በታሪክም ቅኝ አልተገዛሁም የሚለው ይሄ ሁሉ አለመገዛታችንም የሚፈጥረው ፕራውድም ይሄ ሁሉ ተደራርቦ ተሰሚ ትሆናለች፣ በቀጠናው ታስፈልጋለች። በዚህ ምክንያት በውስጥ ግጭት ውስጥ እንዝፈቃት። የተለያዩ ፍላጎት ያላቸው ታጣቂዎችን እንፍጠር፣ ስንፈልግ ውስጥ ለውስጥ እኛና እነሱ እያልን እናዋጋቸዋለን። ደግሞ ስንፈልግ ደግሞ ግንባር ፈጠሩ፣ አሊያንስ ፈጠሩ፣ ህብረት ፈጠሩ።
ግንባር እንላቸዋለን? የኢትዮጵያ ህዝቦች አብዮታዊ ዲሞክራሲ ግንባር ወይ እንላቸዋለን ወይ ጽምዶም እንላቸዋለን? አሊያንስ ስሙ ለኛ ለመስጠት አይቸግረንም ብለው የናይል የወተር ሴኩሪቲ ጉዳይ አለ። አንድ ከዚች የወተር ሴኩሪቲ ጉዳይ በመነጨ ከቀይ ባህር እንድትርቅ በውስጥ ግጭት ላይ እንድትዘፈቅ ዙሪያዋን እየከበቡ ደግሞ ኢትዮጵያ ያደገ ቀን ይሄን ያረጋቸዋል ጠላት በመፍጠር ይሄ የተዘፈቀ ምንድን ነው? በዚህ ውስጥ እንድንገባ በወዳጆቿ በኩል ባላት በቀጠናው አስቀድሜ በመግቢያ እንዳልኳቸው የካምፕ ዴቪድን ስምምነት በመፈረሟ ስትራቴጂክ ሪሌቫንሷ ከስዊዝ ካናል ጋር ተያይዞ በእስልምናው ዓለም ደግሞ አንዱ የእስላሚክ ሴንተር ማዕከል በመሆኗ የአረብ ሊግ መቀመጫ ያላቸውን እነዚህ ለአውሮፓም ቅርበት መሆናቸው የቀደመ የእንግሊዝ ቀይ ተገዥነታቸው የቱሪዝም ማዕከልነታቸው እነዚህን ሁሉ ተጠቅመው ቋንቋቸው በራሱ አረበኛ መሆኑ በአረቡ ዓለም ሐሳቦቻቸውን መሸጣቸው እዛው አረብ ሊግ ሳለ ይህም በማድረጋቸው ቀደም ብለው ከሶሪያ ጋር ህብረትም ለመፍጠር በጋዛም ጉዳይ በሊባኖስም በሁሉም ጉዳይ ስለሚገቡ ኢንቨስት ስለሚያደርጉ የተሻለም ኢኮኖሚ ስለገነቡ ከምንም በላይ ደግሞ ተለላኪ የሆነ በሚሊዮን የተሰለፈ አንዱ ተለላኪ ዞር ሲል ሌላ ለመለላክ የቆረበ ዩዝፉል ኢዲየት የሚሉት ጠቃሚ የማይረባ ንቅል የሆነ ሰው ደግሞ ባንዳ ስለሚመለምሉ በበቂ ሁኔታ ኢትዮጵያን ማተራመስ ከልማት ተግባራት ላይ አይኗን ነቅላ ይልቁኑ እዚህ አካባቢ ውጊያ ሆነ እዚህ ሆነ ትንሽዬ በዛች ረፍት ተገይታ ልማትን ከመጣች ይሄ ልማት የነከሌን አካባቢ ጠቀመ፣ ይሄ ልማት ከሌን ጎዳ፣ ይሄ ልማት የማይጠቅም ብልጭልጭ ነው እያል እኛው ራሳችን ሰው እንኳን ለምታቸዋል፣ ሰው በፍጥነት እያደጋቸው ነው በዚህ በአስቸጋሪ ሁኔታ እያለ ያ የማይታየን የኛና እነሱ ጥላቻ ያወረን ሆነን እንድንቀጥል የተፈለግነው የወተር ሴኩሪቲ ጉዳይ ግድብ ብንገነባ ሰፋፊ እርሻዎች ላይ ብንሄድ ኢቭን አንዳንዴ እኮ የሚፈሩት ጉዳይ አለ። የናይል ዋተርን ከኮርሱ ከኖርማል ተፈጥሯዊ ፍሰት ውጭ ሊያወጡት ይችላሉ የሚል ሁሉ ስጋቶች አሉ። ጣሊያኖች ያስቡት ስለነበረ ጣሊያን ናይልን ከኖርማል ፍሎ ኮርሱ የማውጣት እቅድ ስለነበረ በዚህ መሰረት የተከፋፈለች ድሃ ምንም አይነት የልማት ብድር የማታገኝ ብድር የምትከለከል የቀጠናዊ ተሰሚነቷ የወረደ የደቀቀ ይልቁኑ በሁሉም በኩል በመክበብ በአረብ ሊግ በኩል ራሱ ኤርትራን እንኳን ታዛቢ አድርጋ ቀይ ባህርን ደግሞ አረባይዜሽን የማድረግ በዚህ ምክንያት ይሄ ኢንተረስት አለ። በወሳኝነት ግብፅ ናይልን ይፈልጋል። ኤርትራ የሴኩሪቲ ደህንነት ይፈልጋል። ኢትዮጵያ ደግሞ ሶቨሪን ሬድ ሲ አክሰስ ይፈልጋል። ይሄ ግልጥ ብሎ ለወዳጅ ለጠላቶቻችን ተነግሯል። በዚህ መሰረት ድርድሮች ተካሂደዋል። ስምምነቶች በ70-80% ጉዳዮች ላይ ስምምነቶች ተደርሰዋል። አንዳንድ የሚቀሩ ስምምነቶች አሉ ከኔቪ ጋር በተያያዘ ይህንን በቀናነት መንፈስ ውስጥ ወደ መጨረሻ ውጤት ለመድረስ በቅርቡ አስቀድሜ እንዳልኳችሁ ክቡር ጠቅላይ ሚኒስትሩ ወደ አስመራ፣ ክቡር ፕሬዚደንት ኢሳያስ አፈወርቂ ደግሞ ወደ አዲስ አበባ ይመጣሉ። ቋሚ የሚኒስትሮች ምክር ቤት ስብሰባ ይኖራል። የልማት ፈንዶች ይኖራሉ በብድርም የሚቀርብ። በዚህ ረገድ አሜሪካ ያልተቆጠበ ድጋፍ ታደርጋለች ተብሎ ነው የሚጠበቀው። በዚህ የቀድሞው ፕሬዚደንት ጆ ባይደን ኤክስኪዩቲቭ ኦርደር 146 በሚል በዛ ውስጥ ሰላምን ላደፈረሱ የሴኩሪቲ ኢቭን በግለሰቦች ወይም የተቋማትን ሰላም ያደፈረሱ የደህንነትን ችግር የፈጠሩ እንዲሁም የሰብአዊ ድጋፍን ብሎክ ያደረጉ በእነዚህ የሚል ማዕቀብ እንዲጣልባቸው በሚል ሴፕቴምበር 2025 አጸደቁ። ኤክስኪዩቲቭ ኦርደር 1040/46 አጸደቁ። በዚህ ኦርደር ተከትሎ አንዱ ኢትዮጵያ ላይ ተጥሎ የነበረው የአሜሪካ የጦር መሳሪያዎች ንግድ ክትትልና ቁጥጥር ዳይሬክቶሬት የሚባለው ወይንም ዩኤስ ዲፓርትመንት ኦፍ ስቴትስ ዳይሬክቶሬት ኦፍ ዲፌንስ ትሬድ ዲዲቲሲ የሚባለው ማዕቀብ ተጥሎ ነበር። በዛ የዓለም አቀፍ የጦር መሳሪያ ንግድ ቁጥጥር በሚባለው ህግ 126.1 ITAR
ኢንተርናሽናል ማለት ነው። ኢንተርናሽናል ትራፊክ ኢን አርምስ ሬጉሌሽን የዓለም አቀፍ የጦር መሳሪያ ቁጥጥር ፍሰቱን ምን ይመስላል የሚል እንግዲህ ቁጥጥር ሲባል ከአሜሪካ የጦር መሳሪያ መግዛት ብቻ አይደለም። እኛም ለጦር መሳሪያ ለምሳሌ የምናቀርብ ቢሆን ብሎ ሊሆን ይችላል። ወይንም ለጦር መሳሪያ ግብዓት የሚሆን ማቴሪያል ልናቀርብ እንችላለን። በነገራችን ላይ ኢትዮጵያ አሁን ለአሜሪካ ሶላር ፓኔል በማቅረብ 7ኛ ሀገር ሆነናል። እንደ ዕቅድ የተያዘው በቀጣይ 5 ዓመት ውስጥ ከ1 እስከ 3 ያለውን ደረጃ ለመያዝ አንዲት ኤሌመንት ልትሸጥ ትችላለህ። ይሄ የዓለም አቀፉ የጦር መሳሪያ ትራፊክ ወይንም ፍሰት ቁጥጥር ኢንተርናሽናል ትራፊክ ኢን አርምስ ሬጉሌሽን ITAR ማዕቀብ እንዲጣል በሚባል በወሳኝነት ምን አለ? ኢትዮጵያና ኤርትራ በሰሜኑ የሀገሪቱ ክፍል በነበረው ጦርነት ትግራይ ውስጥ በነበረው ጦርነት አንደኛ እርዳታ እንዳይደርስ ለዜጎች ከልክለዋል የሚል አመጣ። ሁለተኛ ኤክስትራ የሆነ ጥቃት ተፈጽሟል የሚል መጣ። ያ ተፈጸመ የሚሉ የሚጮሁ ሰዎች ናቸው ዛሬ ሄደው ሻዕቢያ ውስጥ ለመወጠፍ የሞከሩት። ጥናትም አጠናን ብለው የትግራይ ጄኖሳይድ ኮሚሽን አቋቋምን ብለው ያ ኮሚሽንም 70%ን ሻዕቢያ ነው፣ ሌላውን ደግሞ 10-15%ን ደግሞ የአምሃራ ሚሊተንትስ ናቸው፣ ሌላው ደግሞ ይሄ ነው ተብሎ ለኢትዮጵያ መከላከያ ሰራዊት የደረሰው 4% ገደማ ነው። የኢትዮጵያ መከላከያ ሰራዊት ምን ዋጋ እንደከፈለ ይታወቃል። ኦብቪየስሊ የኢትዮጵያ ነው እና እዛ ሂደህ እነሱ ይህንን ሲያደርጉ እረፉ። አሜሪካኖች ጫና አድርገዋል፣ እንግሊዝ ጫና አድርገዋል፣ ኖርዌይ ጫና አድርገዋል። አሁንም እረፉ ተብለዋል። ግን እንደ ሀሳብ ሌሎች ማዳመቂያ አድርገዋቸው የካርቱም ጽምዶ ዛሬ ሻዕቢያ ነው ክትትልና ቁጥጥር የሚያደርግ። ለመጽናኛ ነው ይሄ የሰሜን አሜሪካ ተጋሩ ማህበር የሚባለው። አሁን ይሄንን እንዴት ስለተጨነቁ በቃኛ መሀል ቀረና አይደል ሁለቱ ሀገራት ሲነጋገሩ ሲለ ስቴት አክተሩ እያለ መንግስት እያለ አንተ ከመንግስት በልጠ መንግስትን ጥዬ ይሄን አደርግልሃለሁ ልትል አትችልም። ዛሬ ማድረግ የመፈራረም አቅም አለው መንግስት ከፈለገ ማለት። እስቲ ቀለል ያለውን ነገር ልንገራችሁ። ለምሳሌ እኛ መንግስት ብንሆን እኛ ወደብ አንፈልግም ብለህ ልትስማማ ትችላለህ። ለሀገራዊ ህልውና አስፈላጊ ነው ካገኘው እኔም አልፈልግም ቢልስ መንግስት አንተ ታጣቂ ሆነ የምትታመነው ወይስ መንግስት ነው የሚለውን ሂሳብ መስራት እንኳ አይችሉም። ዞሮ ዞሮ የጦር መሳሪያ ማዕቀብ ተጥሎ የነበረው ተነስቷል። ይሄ ብቻም አይደለም። የውጭ ጉዳይ ሚኒስትር ክቡር ዶክተር ጌዲዮን ጢሞቴዎስ ከሁለት ወሳኝ አሜሪካ የህግ መወሰኛ ምክር ቤት አባላት ጋር ውይይት አድርገዋል። አንደኛው ብራያን ማስት ናቸው። እንግዲህ ብራያን ማስት በአሜሪካ የህግ መወሰኛ ምክር ቤት የውጭ ጉዳይ ቋሚ ኮሚቴ ሰብሳቢ ናቸው። ይህን አንዱ የውጭ ጉዳይ ቋሚ ኮሚቴ ሰብሳቢ ብቻ አይደሉም። ሶማሌላንድ ሀገር እንድትሆን በተደጋጋሚ ለሃውስ ኦፍ ሪፕሬዘንታቲቭ ረቂቅ ሰነድ በማቅረብ ኤችአር ቢል ሃውስ ነች፣ አር ሪፕሬዘንታቲቭ ወይም ለምክር ቤት ሃውስ ኦፍ ሪፕሬዘንታቲቭ ቢል ያቀረቡ ናቸው ብራያን ማስት። ያን ብቻም አይደለም። ብራያን ማስት በነገራችን ላይ የአሜሪካ የውጭ ጉዳይ ቋሚ ኮሚቴ ሰብሳቢ ብቻም ሳይሆኑ በጸረ ሽብር ጉዳይ ላይ የጸና እምነት ያላቸው፣ አሜሪካ ከአፍጋኒስታን ጋር ባደረገችው ጦርነት የተሳተፉ፣ በመሳተፋቸውም 2 እግሮቻቸውን በአደጋ በጦርነቱ ያጡ ሰው ናቸው። ኢትዮጵያ የጸረ ሽብር አጋር በመሆኗ የአሜሪካ ወሳኝ በመሆኗ ደስታቸውን የገለጹ ናቸው። ከ2017 ጀምሮ ደግሞ የምክር ቤቱ አባል ሆነው አርሚ ቬትረን ናቸው እንዳልኳችሁ ሎስት ቦዝ ሌግስ ኢን አፍጋኒስታን እና የጦር መሳሪያ የተጣለው ማዕቀብ እንዲነሳ አብራ ኢትዮጵያ መከላከያዋን ለማዘመን በቀጣይ 5 ዓመት ውስጥ በጥፍ ለማሳደግ በሚደረገው ተዋጊ ጀቶች፣ የትራንስፖርት ጀቶች፣ የአየር ኃይል ትጥቅና መሰረተ ልማቶች ያልተቆጠበ ድጋፍ እንዲደረግ ሎቢ እንደሚያደርጉ በህግ መወሰኛ ምክር ቤት ጨምሮ የተለያየ ስራ እንደሚሰሩ ገልጸዋል። ያው የሶማሌላንድ ሀገር መሆን አለባት የሚል የጸና አቋም አላቸው። ኢትዮጵያ ይህንንም ትደግፍ የሚል በተመሳሳይ ጥያቄ አቅርበዋል እና
እንግዲህ ከዚህ ውስጥ ለምሳሌ እናንተ የምትፈልጉት ከሆነ ኤችአር 5300 የሚባለውን ብታዩት በ119ኛ ኮንግረስ ስብሰባ ላይ ምንድነው አንድ ያቀረቡት ጥያቄ ከሶማሌላንድ ጋር አሜሪካ መነገድ አለባት ኢዝ የሆነ ፋይናንስ መቅረብ አለበት የሚል ያቀረቡ ናቸው ሀገር እንድትሆኑ። በተመሳሳይ እሱ ብቻ አይደለም። በነገራችን ላይ ክቡር የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከቴድ ክሩዝ ጋርም ተገናኝተዋል። ቴድ ክሩዝም በተመሳሳይ ሶማሊላንድ ሀገር መሆን አለባት የሚል ያቀረቡ ናቸው። ሌሎችም የቲንክ ታንክ የምርምር ተቋማትም የኢትዮጵያን ጉዳይ በምርምሩ ዘርፍ እውነትን ብቻ በማቅረብ ይሄ በማጋነን ሌላ ሎቢ የማድረግ የመክፈል ወዘተረፈ ጉዳይ ሳይሆን መክፈል የለብንም እያልኩ አይደለም። በዚሁ አጋጣሚ ምንም ችግር የለውም። ከናሽናል ኢንተረስታችን አንጻር እውነታችንን ለመሸጥ የምናደርገው ማንኛውም ጥረት ቅዱስና የሚደግፍ የሚበረታታ ነው። ከዚህ አንጻር ከቲንክ ታንክ ኢንስቲትዩቶች ጋር ተወያይተዋል። በዛሬው ዕለት በተመሳሳይ ክቡር የውጭ ጉዳይ ሚኒስትሩ ኒው ዴልሂ ገብተዋል። በብሪክስ አባል ሀገራት የውጭ ጉዳይ ሚኒስትሮች ስብሰባ ላይ እየተሳተፉ ነው ማለት ነው። ይህን ካልኳችሁ ሌሎች ጉዳዮች ከፈረንሳይ ጋር ተያይዞ እንግዲህ የፈረንሳይ ፕሬዚደንት ኢማኑኤል ማክሮን የክቡር ጠቅላይ ሚኒስትሩ እንደ አጋርም ጓደኛ ናቸው። ራሷ ፈረንሳይ ደግሞ የኢትዮጵያ ታሪካዊ ወዳጅ ነች። ፈረንሳይ አሁን ባለው ሁኔታ ከመካከለኛው አፍሪካ በተለይ ከሳህል ሪጅን እየተገፋ የመጨረሻ ስትሮንግ ቤዙ ጅቡቲ ነው ያለው። በዚህ በምስራቅ አፍሪካ ደግሞ ሌሎች አጋራትን ማፍራት ይፈልጋል። በተለይ ኢትዮጵያ ወሳኝ ነች በሁለንተናዊ ረገድ በጸረ ሽብሩም በንግድና ቢዝነሱም። በዚህ ረገድ 54.6 ሚሊዮን ዩሮ የኤሌክትሪክ መሰረተ ልማትን ለማስፋፋት ለመጠገን የሚውል በተመሳሳይ 150 ሜጋዋት የጂኦተርማል የምታውቁት ነው ቱሉ ሞዬ የሚባለውን የቱሉ ሞዬ ጂኦተርማል ፕሮጀክት የሚባል አለ። 150 ሜጋዋት የሚያመነጭ የተያዘለት ገንዘብ በጀት መጀመሪያ 800 ሚሊዮን ነበር። አሁን እስከ 1.1 ቢሊዮን ዶላር ይደርሳል የሚል ነው አዲስ ፊዚቢሊቲ። ኦፍ ኮርስ 2017 አካባቢ ነው ወደ ስራ ሊገባ የነበረው። ከኢትዮጵያ ኤሌክትሪክ አገልግሎት ጋራ የፓወር ፐርቼዝ አግሪመንት ወይም የኃይል ሽያጭ ስምምነት ተፈራርሟል። ገንዘቡን እንደምታውቁት ወይ አንበባችሁ ከሆነ የፓሪስ መቀመጫውን ፓሪስ ያደረገ የሜሪዲያን ሳስ የሚባልና የሬጅቪክ የሚባለው ሬጅቪክ የአይስላንድ ዋና ከተማ ነች እና የሬጅቪክ ጂኦተርማል በጋራ ሆነው የኢትዮጵያ መንግስት ደግሞ በፐብሊክ እንደ መንግስትም ከህዝብም ሸሮችም ሊሸጡ ይችላሉ። የአይስላንድን፣ የፈረንሳይን፣ የኬንያ፣ የኢትዮጵያ ባለሙያዎች ሆነው በጋራ የቱሉ ሞዬ የጂኦተርማል ፕሮጀክት እሱን ለማስፋፋት ስምምነት ላይ ተደርሷል። ኢትዮጵያ በነገራችን ላይ በጂኦተርማል ብቻ እስከ 10,000 ሜጋዋት የማመንጨት ግዙፍ እምቅ አቅም አላት። በዚህም ወደ ስራ የሚገባ ነው የሚሆነው። ሌሎች ከማዕድን ከኢትዮጵያ ኤርፎርስን ከማዘመን አንጻር በተለይ በዚህ 5 ዓመቱን እቅድ ከመደገፍ የኢትዮጵያን የባህር ኃይል በስልጠና በትጥቅም ከማደራጀት ሎቢም ከማድረግ በተመሳሳይ የአበዳሪ ክለብ ሀገራት ሰብሳቢ ስለሆነች ፈረንሳይ በዛ ኢትዮጵያ እስከ መጪው ኦክቶበር በቀጣይ 6 ወራት ውስጥ የብድር ሽግሽጉን ለመጨረስ ስለምትፈልግ በዛም ረገድ ያልተቆጠበ ድጋፍ ለማድረግ እና በዚህ በሮቦቲክስ በአርቲፊሻል ኢንተለጀንስ በፐብሊክ ዲጂታል ኢንፍራስትራክቸር እና በሌሎች ጉዳዮች ላይ በተለይ በፖለቲካ ረገድም እንዲሁ በትብብር መስራት በሚቻልበት ጉዳይ ላይ ስምምነት ተደርሷል። በነገራችን ላይ አንድ ለሞንዴ ይዞት የወጣውን ብታነቡት ደስ ይለኛል። ምንድን ነው የሚለው? ለሞንዴ ኢማኑኤል ማክሮን ኤንድ አብይ አህመድ a privileged relationship in spite of war and massacres in Tigray ይላል። ብታነቡት ደስ ይለኛል። ማለት መምጣታቸው ዝም ብሎ የመሪ መምጣት ብቻ አይደለም። ምንድነው ዛሬ ነው የተጻፈው። ለሞንዴ እጅግ ተነባቢ የፈረንሳይ ጋዜጣ ነው። ምንድነው የሚለው መሰላችሁ? definitely Emmanuel Macron and Abiy Ahmed a privileged relationship in spite of war and massacres in Tigray ይላል። ትግራይ ያለውን ሁኔታ እንግዲህ ማካተት ነበረባቸው። እንዲሁ ዝም ብሎ መጥተው ሄዱ የሚባል ጉዳይ አይደለም። ሌላው ከክቡር ጠቅላይ ሚኒስትሩ ጋር ያላቸውን ወዳጅነት ሳትዘነጉ ማለት ነው። የሶማሊያ የፖለቲካ ውጥረት አንድ ያስኩት መረጃ ነበረ። እንዲሁም የሶማሊያ ፖለቲካ ውጥረትና
የአሜሪካና የቻይና ግንኙነት በተለይ ኦፕሬሽን ስሌጅ ሃመር የሚባል ሊኖር ይችላል የሚል ጉዳዮች አሉ። ያው እንግዲህ አሜሪካ የመጀመሪያው ኦፕሬሽን ሚድናይት ሃመር ነበር አይደለ? የጁን 22 ላይ ከዛ ኦፕሬሽን ኢፒክ ፉሪ ታላቁ ቁጣ ፌብሩዋሪ 28 የተጀመረው እስካሁንም ያለው ያው ቆመ፣ እንደገና የያዘ 60 ቀን ነው የሚባል ያ ከሴኔቱ ጋር የተያያዘ ጉዳይ አለ። ሶ ኦፕሬሽን ስሌጅ ሃመር የሚባለው ወይንም ይሄ ትልቅ ሃመር አለ፣ ጀስት መዶሻ ብለን ወስደው እንችላለን። ይሄ ግን ትልቁ ይሄ ድንጋይ የሚፈረክሰው ወይ ሪጅም ቼንጅ ማለት ነው። ኦፕሬሽን ስሌጅ ሃመር የሚባል ሊኖር ይችላል የሚል አለ። ከቻይና ጋር በነበራቸው እስካሁን ባለው መረጃ ቻይና 180 ዲግሪ ተገልብጣ ማለት ይቻላል ኢራን የኒውክሌር ቦምብ እንድትታጠቅ አልፈልግም የማለት ጉዳይ አለ። ስለዚህ ቻይና ለኢራን ነዳጅ ትገዛታለች። ዲፔንደንት ነች፣ በሙሉ ለሙሉ ዲፔንደንት ነው የሚለውን ጉዳይ እንተውና አንዱ ወሳኝ የሆነ ነዳጅ የምትገዛው ከኢራን ነው። በባለፈውም ወደ ውጭም ሄደው ግን ምንድን ነው አርጋቺ ወደ ቻይና ነበር ሄዱት። ያው ከሩሲያ ጋርም ካላቸው ግንኙነት አንድ እንደተጠበቀ ሆኖ ስለዚህ በወሳኝነት የአሜሪካና የቻይና ጉዳይ ከታይዋን ጋራ ለታይዋን የሚደረግ የሚሊተሪ ድጋፍ በሚቀዘቀዝበት ከኢራን ጋራ ቻይና ለታይዋን የጦር መሳሪያ አትስጡ፣ ሉዓላዊ ግዛቴ ነች፣ በማንኛውም መድረክ ታይዋን መወከል የለባትም የሚል አቋም አላቸው። ከኢራን ጋራም በተመሳሳይ ኢራን የሆርሙዝ ስትሬት ሚሊታራይዜሽን መሆን የለበትም፣ በቃ ሰላማዊ የንግድ ቀጠና መሆን አለበት የሚል ጉዳይ አለ ከአሜሪካ ጋራ። ይሄ ከቻይናም የሚስማሙበት ነው። በንግድና ኢንቨስትመንት ከታሪፍ ጋር የተያያዘ ጉዳይ አለ። ከሬር አርዝ ሚነራልስ ጋር ከነዚህ ብርቅ ማዕድናት ከሚባሉት የጦር መሳሪያ ለመስራት ቺፖችን ለመስራት ባሊስቲክ ሚሳይሎችን በሉት ሮኬቶች ማስወንጨፊያ በአብዛኛው 70-80% በቻይና ላይ ዲፔንደንት ስለሆነ ማለት ነው። የትሬድ ባላንስ ጉዳይ አለ። በአብዛኛው የንግድ ሚዛኑ ወደ ቻይና ያጋደለ ነው። ስለዚህ ዶናልድ ትራምፕ ቻይና የአሜሪካን ቴክኖሎጂ ጨምሮ የግብርና ምርቶችን በስፋት እንድትገዛ የመፈለግ ጉዳይ አለ። ሞሮለስ ስምምነት ላይ ይደርሳሉ የሚል እምነት አለኝ። የህልውና ጉዳይ ስለሆነባቸው ያው ጠላትነቱ ምንድነው? ጠላትነት ባንለውም ውድድሩ አንዱ በአንዱ ላይ ያለው በአሜሪካና በቻይና መካከል ያለው ፉክክር አለ። ነገር ግን አሁን ከአሜሪካና ቻይና ያላቸውን ግንኙነት ለጊዜው በታክቲክ ደረጃ ጠንካራ አድርገው የመካከለኛው ምስራቅንም ከአውሮፓ ጋር በተለይ የግሪንላንድ ጉዳይንም እሱን የመፍታት ጉዳዮች ይኖራሉ። የሶማሊያ ጉዳይ አለ። ነገ የፕሬዝደንቱ የስልጣን ዘመን ያበቃል። ኦፍኮርስ እንግሊዞችም አሜሪካኖች ቱርኮችም ለማደራደር እየሞከሩ ነው። ምናልባት በሶማሊያ ጉዳይ ፈጣን መረጃ ለማግኘት ስትፈልጉ ዘዴይሊ ሶማሊያን፣ ጋርዌ ኦንላይን እና ሂራን ኦንላይንን ትዊተር ገጻቸው ላይ ተከታተሉ። ተጨማሪ መረጃ ማስረጃ እንዳስፈላጊነቱ በጋት ዕለታዊ ምሽት አቀርብላችኋለሁ። ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ